ሰላም ለእናንተ እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ በዚህ ቪዲዮ የኔ ብቻ ችግር አይደለም የአብዛኞቻችን ትልቅ የሆነው ችግራችን ነው የምናወራበት። በእርግጠኝነት ከዚህ ቪዲዮ በኋላ ይህንን ጉዳይ እንዴት መፍታት እንዳለባችሁና ወደ ምን ኃይል ቀይራችሁ የተሻለ ነገር መፍጠር እንደምትችሉ ትረዳላችሁ ማለት ነው። ዛሬ የምናወራበት ጉዳይ እኔ ከ15 ዓመቴ ጀምሮ እስከ 22 ዓመቴ ድረስ በጣም ሰፈር ያደረኩበትና የተሰቃየሁበትን ጉዳይ ነው። እሱም አብዝቶ ከመጠን በላይ ማሰብ ወይንም ደግሞ ኦቨር ቲንኪንግ ተብሎ ይጠራል በእንግሊዝኛው። በእርግጠኝነት ብዙዎቻችሁ ኦቨር ቲንክ ታደርጋላችሁ። አብዛኞቻችሁ የፍቅር ግንኙነታችሁ የሚበላሸው በዛ ምክንያት ነው። ቢዝነሳችሁ የሚበላሸው በዛ ምክንያት ነው። ህይወታችሁ ላይ ተጨባጭ ነገር ሳትይዙ አርጅታችሁ ያላችሁ ወላጆችም ካላችሁ በዛ ምክንያት ነው። ገና ጉዳዩን ሳትፈጽሙት ስለ ጉዳዩ አብዝታችሁ በማሰብ ውስጥ ቀናችሁን እየገደላችሁ ነገሮች ሁሉ እንዲበላሹባችሁ ራሳችሁ ላይ ስለምጠመጥሙ ለምን ሄዶ ጉዳዩን ከማስፈጸም የተሻለ አሁን ይህን ሳስፈጽም ምን ያጋጥመኛል፣ ይህን ባደርግ፣ ይህን ስራ እያልን ተኝተን በማሰብ ብቻ ወይንም በምኞት ብቻ ወይንም ኦቨር ነገሮችን በማውጠንጠን ቀናችንን ወይንም ደግሞ ወደ ተግባር ልንቀይረው የሚገባው ቀናችንን በሀሳብ ብቻ ጨርሰን በማለፍ ህይወታችንን ያልጎዳን የለንም። አብዛኞቻችን በዚህ ችግር ውስጥ ነበርን። ዛሬ ስለሱ ነው የምናወራው። አብሮኝ ናትናኤል አለ። ሰላም ራይል፣ እንዴት ነህ? እንዴት ናት? እግዚአብሔር ይመስገን ሁሉ ሰላም አምላክ ይክበር። ዛሬ ስለ ኦቨር ቲንኪንግ ነው የምናወራው። ያ መግቢያው ላይ እንዳልከው እንግዲህ ኦቨር ቲንኪንግ ትንሽ ከበድ ያለ ኢሹ ነው። እኔንም ጨምሮና ሌሎች ሰዎችን ያጠቃ ነገር ነው ብዬ ነው ማስበው። ቤዚክሊ ምንድን ነው እኔም ኦቨርቲንክ የማድረግ ባህሪ አለኝ። አላውቀውም ስለ አንድ ነገር ካስጨነቀኝ ስለዛ ነገር ሳብሰለስል ሙልበትና የማድርበት ጊዜ ይበዛል። በቃ ሳወጣ ሳወርድ ነው ሙለው። ይሄ ነገር እንዴት ሆኖ በቃ የሆነ የማይሆን ኮንሰፕሽን አይምሬ ውስጥ እፈጥራለሁ። ግን ያ ነገር አት ኤንድ ኦፍ ዘ ዴይ ጥሩ ሆኖ አላገኘውም። ወይም ደግሞ በቃ እኔን ኢነርጂ ነው የሚጨርሰው፣ እኔን ነው የሚያደክመኝ። በቃ የማይሆን ነገር ሳስብ ነው የምቆየው እና ይህንን ነገር እኔ በጣም ስትራግል አደርግበታለሁ። እስኪ አንተም ከምትለን እዚህ ቪዲዮ ላይ እስኪ አንዳንድ ነገር እያታልን ለተመልካቾችም እየነገርናቸው እስኪ ያለውን ነገር አብረን እናያለን። በትክክል አሁን የኦቨር ቲንኪንግ ትልቁ ችግር ምን መሰለህ ናትናኤል? ምንም ነገር እንዳትሰራ ያደርጋል። ምንም ነገር እንዳትሰራ ነው የሚያደርገው። ጀስት ለምሳሌ እኔ አሁን እንደዚህ ነገር ቤት መስራት አለብኝ ብዬ አሰብኩኝ። አይምሮ ላይ ቦታ ገዛውኝ እንበል። ከዛ ምን ይፈጠራል? በቃ ቤቱን ስሰራው ቀድሜ ያስላለሁ ዲዛይን መውጣት። ዲዛይን ከወጣ በኋላ ግቢውን እንደዚህ ሳደርገው አስባለሁ። ከዛ በኋላ አባቴ ሲደሰትብኝ አስባለሁ፣ እናቴ ሲደሰትብኝ አስባለሁ። ግን በጣም ጥቼ ስጋብዘው አስባለሁ። ይህ ሲሆን አይምሯችን እርካታውን ነገሩ ሳይፈጸም በፊት ቀድሞ ሴቭ ያደርገዋል፣ ቀድሞ ያገኘዋል። እንደተፈጸመም ሊያስብ ስለሚችልም እንትን ይሆናል፣ አቅምህ እያነሰም ይመጣል። ከባድ በተግባር ውስጥ በመኖር ውስጥ ጣዕሙ ልትረዳው የሚገቡ ነገሮችን ኦቨር በማሰብ ውስጥ የሚያጣጥሙ ብዙ ሰዎች አሉ። ለምሳሌ አሁን በፍቅር ውስጥ እንምጣ። እንደውም የቆንጆ ቶፒክ ነው። በፍቅር ህይወት ውስጥ ያላለፈ የለም። ስለዚህ እናንተንም ስለሚመለከት ማለት ነው ተመልካቾች። በፍቅር ውስጥ አንዲት ሴት አለች እኔ የምወዳት፣ ወይንም ደግሞ አንድ ወንድ አለ አንዲት ሴት የምትወደው። ገና አላገኘችውም፣ ገና ምንም አላወራችሁም። ከዛ ምን ያስባል? እንደዚህ ሳደርጋት፣ እንደዚህ ስታደርገኝ፣ እንደዚህ ስናደርግ፣ ነገ ስሄድ እጇን እንደዚህ ይዤ ሰላም ስላት፣ አስተቃቀፌ እንደዚህ ሳረገው፣ ሽቶዬ እንደዚህ ሲሆን፣ የምለብሰው ቲሸርት ያንን ነው እያለ ሌሊቱን ሙሉ ሲያስብ ያድራል። አንደኛ ነገር ነገ ከሆነ ቆጠሮ ሌሊቱን ሙሉ ሲያስብ ማደሩ በራሱ ኃይሉን ይቀንሳል። ያልተረዳው ነገር። ሁለተኛው ነገር ደግሞ ምንድን ነው? እነዚህን ጉዳዮች በማሰብ አይደለም የምታሳካቸው። እነዚህን ጉዳዮች ሀሳቦችን ወደ ተግባር በማምጣት ነው የምታሳካቸው። ይህንን ከማሰብ በፊት አትሊስት ልትለብሰው ያሰብከውን ልብስ ገዝተህ ማስቀመጥ ነበረብህ። ሽቶ በእጅ ሊኖር ይገባ ነው። እሷ ደግሞ እንደወደደች እርግጠኛ መሆን ነበረብህ። በአንዴ ጭኗን ከፍተህ አንተ በሀሳብህ እንደፈለግ ስለጨርሳል። ገና መች እንደ ገና ለገና እንገናኝ ስላለች እግሯን ትከፍትላለች ማለት እኮ ገባ። በጣም ብዙ ባውንደሪ አላት፣ በጣም ብዙ አጥር አላት። ነገር ግን ኦቨር ቲንከር ስትሆን እንደዚህ አይነት ነገር ውስብስብ ነገሮችም ትገባለህ። ይህን ያህል ነው የሚጎዳው ለማለት ነው። ምሳሌ ያመጣሁት ኦቨር ኤክስፔክቴሽንም ያመጣል። በጣም ብዙ ኤክስፔክት ታደርጋለህ። በትክክል እና ኤክስፔክት እንዳላረከው ሳትስፋይድ ደግሞ አይሆን
ስለዚህ የጠበቅከው ነገር ሀፕን ሳያደርግ ሲቀር ራስን በጣም ነው ይጎዳ። ኤክስፔክቴሽን በጣም ይገላል ሰው። በትክክል ኢማጂን ሰዎች በአንተ አይምሮ እንዲያስቡ መፈለግ ማለት ነው። ኦቨርቲንክ አድርገህ ኤክስፔክቴሽን መጨመር ማለት የሆነ የምጠብቀው ነገር አለ ማለት ወይም ኤክስፔክቴሽን የምንለው ወይም የምጠብቀው ነገር አለ ማለት ሰዎች በአንተ አይምሮ እንዲያስቡ መፍቀድ ማለት ነው። በፍጹም የማይሆን ነገር በምንም አይነት ተአምር። ሰዎች የራሳቸው ፍላጎት፣ የራሳቸው ስሜት፣ የሚወዱት ነገር፣ የራሳቸው ባህል፣ አስተዳደግ፣ ማንነት፣ ህይወት አላቸው። የሚሆኑት እነሱ ሆነው ያደጉትን ነው። እነሱ መሆን የሚፈልጉትን ነው እንጂ አንተ እንዲሆኑልህ የተመኝ ይሆናል አይደለም። ኦቨርቲንክ የማድረግ ትልቁ ችግር ምንድነው? አንተ በምኞት ውስጥ እንደዚህ ስትሆንልኝ ብለህ የምታስቀምጠው የምስለው ጣዖት አለ። ባይዘው ጣዖት ነው የምትስለው፣ ወይንም ደግሞ ሌላ ኢነርጂ ነው ክሬት የምታደርገው በምናብህ። ከዛ ጉዳይ ላይ ከዛ በፍቅር ትወድቃለህ። እሱን በመጠበቅ እሱን በመናፈቅ ውስጥ እሱን እንዳሳካ ይሰማል። ከዛ እውነተኛው ዓለም ላይ ስትመጣ ያ ነገር አይኖርም። ኦቨርቲንክ አድርገህ ቤትን ሰርተህ ጨርሰሃል፣ ፍቅረኛን አስደስታል፣ ሚስት ጋር ያሳለፍከው ጊዜ አለ፣ ልጆችን ወልደሃል። ከዛ እውነተኛው ዓለም ላይ ስትመጣ ሴቷ አንተ እንደምትፈልጋት እንዳሰብከው አፈስልህ፣ አባትህም እንደዛ ይሆንልህ። ህይወት ራሷ እንደፈለግክ አትመጣልህ። የራሷ ሂደት አላት። ገባ? ወንዙ የራሷ አፈሳሰስ አካሄዳል። አንተ አቅጣጫውን ብታስቀይሰው ጎርፍ እስከሚመጣ ነው ወደ ነበረበት ይመለሳል። ገባ አይደለ? ኦቨርቲንክ ስታደርግ ምንድነው የራስህን ሞልድ ትገነባለህ። የራስህን ጣዖት፣ የራስህን አምልኮ፣ የራስን ኢነርጂ ክሬት ታደርጋለህ። ከዛ እውነተኛው ዓለም ላይ ስትመጣ ቅድም እንደነገርኩ ነው፣ ሴቷ እንደዛ አትሆንልህም፣ ዓለም እንደዛ አይደለችም፣ የስራ ሁኔታ ይበላሻል። ከዛስ ትደነግጥና ወዲያው ትሸማቀቃለህ። ከዛስ ወደ ህልሙ ዓለም ትመለሳለህ፣ ወደ ደሴትህ፣ ወደ መደበቂያ፣ የውሸት እርካታ ወደሚሰጥህ። ከዛ ሁሌ አሳቢ ብቻ ሆነ ትቀራለህ ማለት ነው። ቤቱንም አትሰራውም፣ ልጅቷንም አታገኛትም። ልጅቷን እያሰብክ ግን ምናልባት ብቻህን ልትጃጃል ትችላለህ። ልጅቷ ጋር እንደዚህ ሳደርግ እያልክ የተመሰከም ልትደሰት ትችላለህ። ነገር ግን ሰዎች መጀመሪያ በተጨባጭ መልኩ እናንተ ህይወት ውስጥ ሳይገቡ ስለ ሰዎቹ በጣም ይሄ በቃ በጣም አወሳስበው እንደዚህ እናደርግ ብሎ ማሰብ ይሄ በሽታ ነው። ምክንያቱም ሰዎች ራሳቸው ሊያደርጉት የሚፈልጉትና የማይፈልጉት ነገር አላቸው። ቀፎ አይደሉም እኮ እንዴ! እረኛ ነህ እንዴ አንተ? እነሱ በግ ናቸው እንዴ? በቃ ናቲ ጋር ዛሬ እንደዚህ ሄዳለሁ፣ እዚህ እንሄዳለን፣ ናቲ ጋር እዚህ ወስደዋለሁ እንዴ! በጣም ነውር እኮ ነው። በእርግጥ አንድ የአፍሪካኖች አባባል አለ። ምንድን ነው እሱም የሚለው የሚያበላ ወይንም የሚመግብ ሰው እሱ ያንተን አፍ እንደፈለገ ይቆጣጠረዋል ይላል። ምናልባት የባሪያ መንፈስ ያለው ሰው ከሆነ እውነት ነው፣ እንደ ሀሳባችሁ ይፈሳል። ነገር ግን የኔ ቻናል ተከታዮች የባሪያ መንፈስ አላችሁ ብዬ አላስብም። ማንም ሊረግጣችሁም አይገባም። ሰው የራሱ አቋም አለው፣ የራሱ ስሜት አለው፣ የራሱ ምልክት አለው፣ የራሱ ማንነት አለው አይደለ? ስለዚህ በቃ ዛሬ ናትናኤል ጋር እንደዚህ አደርጋለሁ፣ በዚህ እወጣለሁ፣ በዚህ እገባለሁ ብዬ ስመጣ እሺ ልትለኝ አትችልም። ባውንደሪ አለ እኮ። በእኔ መጠጥ አፍቃሪ ስለሆንኩኝ አንተ ላጠጣ ትችላለህ። በዛ ላይ የአንተ እምነት ላይ ፍቅድ ይችላል። እኔ ሃይማኖት ላይ ደግሞ ኖርማል ልሆን ይችላል። እንግባ ብዬ ላስገድድ ነው ማለት ነው። ከዛ ኮንፍሊክት ይመጣል፣ ግጭት ይመጣል። የግጭት አብዛኛው መነሻ ምንድነው? እኛ ቀድመን በኦቨርቲንግ በጣም አብዝቶ በማሰብ ውስጥ ነገሮችን ወስነን ስለምንጨርስ። ነገሮች ደግሞ በማሰብና ኦቨር በማወሳሰብ ውስጥ ተወስነው አያልቁም። ነገሮች የሚወሰኑት ተጨባጭ በሆነው ዓለም ውስጥ። የብዙ ችግር ግን ምንድነው? ይህንን ነገር አይረዳም። በራሱ ዓለም እንትን ስለሚል እኮ ነው። ከእነዚህ ሁሉ አሁን ሜንሽን ካረካቸው ነገሮች በመሀል ሁላ ራሱ ሌላ ምንድነው ጭንቀት ራሱ ያመጣል። በጣም ስትረስ ስለ እኔ አንዳንዴ በእንትን እንኳን አሁን ለምሳሌ አንድ ክላይንት ጋር ተስማምቼ የሆነ ስራ አፕሩቫል ገና አላገኝም እኮ ገና ሚቲንግ እኮ ነው። ግን በቃ የሆነ ይህን ነገር ማቆም አለብኝ ብዬ ምን የሚያሰብኩት ነገር ነው። ምክንያቱም ገና ሄደን ሚቲንግ አድርገን በጣም ብዙ የሚቀረው እኮ ነገር ግን አይምሮ ውስጥ ስዬ ጨርሻለሁ። እንዲህ አድርገን ይሄ በቃ ይህን ያህል የጠራሁትን ገንዘብ አክሴፕት አድርጎ ሰርተን ምናምን በቃ አይምሮ ውስጥ የምስለው ነገር አለና ያ ደግሞ ቱ ማች ስትረስ ይፈጥርብኛል። ጭንቅላት ራስ ምታት እስኪያመኝ ሲጀመር ልታውቀው ካወቅከው ህይወት ትርጉም አልባ ሲጀመር አንተ ማን ነገው ነው የምታውቀው። ማንነህ አንተ ከታወቀማ ህይወትም ትርጉም የለውም በትክክል። ስለዚህ እንደውም ወደ ህመም ወደ ጭንቀት እና በቃ አንዳንዴ ሁላ እንደዛ ኦቨርቲንክ አድርጌ ከዛ እንዳሰብኩት የማይሆንልኝ ጊዜ አለ። ወር ደግሞ አይሳካም ያ ቢዝነስ። ከዛ ያ አልተሳካም ማለት ደግሞ ያኔ በቃ ኦቨርቲንክ ያደረግነው መጀመሪያ ያልነውን ነገር በምናባችን የሳልነውን ነገር አናገኘውም ሪያሊቲው ላይ ማለት ነው። ያ ነገር ሀፕን ሲያደርግ ደግሞ ትልቅ ዲፕሬሽን በቃ የሆነ አቅምህን የሚያሳጣ ምናምን እነዚህ ነገሮች ይሄ በቃ ስራው እንደው ምንም እንደዚህ ነገር አይሆንም ምናምን ትላለህ እና
ይሄን ነገር ማቆም አለብኝ ብዬ ማሰብኩኝ። በትክክል በስርዓት በቃ ምንም ነገር ላይ ነው ቢዝነስ ላይ ብቻ ሲሆን እንዳልከው ሪሌሽንሺፕ ላይ ላይፍ ላይ ሁሉም ነገር ላይ ኦቨርቲንክ ማድረግ አቴንድ ኦፍ ዘ ዴይ ራስን ነው የሚጎዳህ፣ ራስን ነው የሚያስጨንቅህ። የማይሆን ነገር ነው ኤክስፔክት የምታደርገው፣ ኤክስፔክቴሽን ደግሞ ይገላል። ስለዚህ እኔ ከምንም ነገር ላይ አሁን ቢዝነስ ምንም አይነት ሳይድ ብታየኝ አሁን እንዴት የማርኩት ነገር ኤክስፔክት አላደርግም። አንደኛ ከተሳካ ተሳካ ነው፣ ካልተሳካ እንደዚህ ኦቨርቲንክም አላደርግም። በቃ ማድረግ ያለብኝ ነገር አድርጌ ሌላውን በተግባር ውስጥ የሚመጣውን ምላሽ ተሰጠ እንጂ በማሰብ ውስጥ የሚመጣውን ተመኝታ አትጨርሰው። በተግባር ውስጥ ነው ምላሽ እየሰጠ ህይወትን የምትቀጥለው። ይሄ ነው ትልቁ ኪ። ዛሬም በቃ ሰዎች መርዳት አለባቸው ብዬ ማስብ እኔም በዚህ መንገድ ነው የመጣሁት። ኦልሞስት 7-8 ዓመት ሊነጋም ይችላል። የኦቨር ቲንኪንግ አንድና አንድ ጥቅም ግን አለው። እሱ ምንድን ነው? ብዙ ፖሲቢሊቲ እንድታስብ ያደርግ። እሱ ገባህ? አሁን ለምሳሌ ፍቅረኛዬ ጋር ብንጣላ እኔ አይገርመኝም። የሆነ ቢዝነስ ቢበላሽ አይገርመኝ። ተበላሽቶ ስየው እንዴት እንደሚወጣው ቀድሜ አይቸው ነበር። ነገር ግን ይህንን ኃይል መጠቀም ያለብን የኔ ፖይንት ምንድን ነው? ወደ ስራችን እናንጣው፣ ወደ ህይወታችን በሰዎች ጋር አታች እናደርገው፣ ወደ ቢዝነስ እናንጣው። ግለሰቦችን በማሰብ ውስጥ አንቆጣጠራቸውም። የኔ ዋና ጉዳይ ነው። ስለ ሰው ሲሆን ኦቨርቲንክ አናደርግ፣ ስለ ስራችን እንድናደርግ ጥሩ ነው፣ ችግር የለውም። ቢዝነሱ እንደዚህ ባረገው፣ ስራ እንደዚህ ባደርገው፣ ዋቲፍ የሚል ነገር ዛሬ ምን አይነት ኮንቴንት ላዘጋጅ፣ እንደዚህ አይነት ሀሳብ ባዘጋጅ፣ እንደዚህ አይነት ሀሳብ ሳዘጋጅ ይሄኛው ኮሚኒቲ እንደዚህ ቢለኝስ፣ ይሄኛው ኮሚኒቲ እንደዚህ ቢለኝስ፣ ምን ብመልስ ይሻላል፣ የትኛው ኮሚኒቲ ጋር የተሻለ ኮኔክሽን ልፍጠር፣ በሳምንት ምን ያህል ቪዲዮ ነው ፖስት ማድረግ ያለብኝ፣ ምን ያህል ገንዘብ ነው ጀነሬት ያደረግኩት ዩቲዩብ ላይ እያልኩኝ በጣም ኦቨር ቲንክ ላደርግ ጥሩ ነው። እንደውም ክሪቲካል ቲንኪንግ ይሆንልኛል እሱ አርቆ ወደ ማሰብ ደረጃ። ይሄ ደግሞ ትልቅ አይምሮ ይጠይቃል። ከስራ ጋር ሲሆን፣ ከዓላማ ጋር ሲሆን፣ ከግለሰቦች ጋር ሲሆን ግን ችግር ነው የሚፈጥረው። ከባድ ነው። ስለ ሴቷ እንደዛ አሁን ብዙ ሴቶች አሉ፣ ለምሳሌ ውጭ የሚኖሩ ሴቶች አሉ፣ ይህም ቪዲዮ የሚመለከቱ ብዙ ይሰማለው፣ ብዙ በተለያዩ ጉዳይ ላይ ሳወራ ያጋጥሙኛል። እሱ ምንድን ነው? አላም ነው ሰውየው የሚታመን ነው የሚታመን አይደለም። ጊዜው ሲደርስ እኮ ቀን ይመሰክራል አይደለም። ቀድሜ ፍቅረኛዬን ቺታ አድርጋ አያታለሁ። አሁን በሽታ ነው። ለዚህ ነው ከግለሰብ ጋር በተያያዘ ኦቨርቲንኪንግ እናስወግደው ነው። ቀድማ አንተ በአይምሮ ቺታ አድርጋ ታያታለህ። ከዛ በኋላ ስበቅ የጠረጠርካት ነው። ሁለቴ ደውለህ ሳታነሳ ስትቀር በቃ አንተ ቺት እያደረገች ብለህ ታስባለህ። በሌለ ነገር ላይ ትልቅ ችግር ራስ ላይ የምትፈጥረው አንተ ራስ ነህ። ስለዚህ ኦቨርቲንኪንግን ከግለሰቦች እናንሳው፣ ከማህበራዊ ኑሯችን እናንሳው። እንደዛ ካልሆነ በጣም እንሰቃያለን። ከኛ በኩል መልካም ነው፣ ከኛ በኩል ቀና ነው፣ ከኛ በኩል ብዙ ነገሮቻችንን ኦቨር እያሰብን ስራችንን ብቻ ማለት ነው አላማችንን እንፈጽም። ከዛኛ በኩል ለእግዚአብሔር እንተው፣ ከዛኛ በኩል ለአላህ እንተው። ተረዳኸኝ አይደለ? ይሄ በግለሰቦች በሰዎች ደረጃ ያለውን ጉዳይ ሲሆን እንቀበል። ኢቭን እንትና እኮ እንደዚህ አለህ እንዲህ ታየች የሚል ወሬም አንቀበል። ገባህ አይደለ? አንድ ሰው አህያና እንትኗ እየነዳት እየሄደ እያለ ከዛ በዱላ ሲመታት ያለ ይባላል። ከዛ ሰውየው እንዴት አህያዋን በዱላ ይመታታል እያለ ይበሳጫል። ነገር ግን አህያዋና ባለቤቱ ያላቸውን የፍቅር ትስስር እነሱ ናቸው የሚያውቁት። ከልጅነቷ ጀምሮ ሳር እንዴት እንደሚመግባት እሱ ያውቃል። የዛ የአህያ ባለቤት እሷ ብትሞት እችን አህያ ቢያጣ ልጆቹ የሚመግብበት እንጀራ እንዳለ ያውቃል። ሲመታት እንዴት መምታት እንዳለበት ስለሚያውቅ እንዲጎዳት አድርጎ አይደለም የሚመታት፣ እንደምትፈልገውና እንዳስለመዳት ነው። ነገር ግን ያኛው ተመልካች ሁሌም ቢሆን አህያዋ ተደበደበች እንዴት ደበድባታል ብሎ አጉል መብቱ ቋሚ ነኝ ብሎ ያስባል። በተመሳሳይ ሰዎችም እንደዚህ ሆነችብህ፣ ሚስት እንደዚህ አረገች፣ እናት እንደዚህ አረገች፣ ወንድም እንደዚህ አረገች፣ ስለአንተ እንዲህ ተወራ የሚሉ ገባህ አይደለ? አህያውና ሰውየውን ተመልክተው እንደሚፈርዱት አይነት ሰዎች ናቸው። በአንተና በሚስት በኩል ያለው ትልቅነት ይበልጣል። ሚስትህ ናት። ጭኗን ታውቀዋለህ፣ ገላህን ታውቀዋለች፣ ስሜትህን ታውቀዋለች፣ ድክመትህን ታውቀዋለች። ገባህ አይደለ? የእናንተ ትስስር ለብቻችሁ ነው። አህያዋን ሲደበድብ አይቶ የሚያወራው ሰውዬ የሚሰማውን ወሬ መቀበል ከጀመርክ ትዳርህን ታጣለህ፣ ፍቅርህን ታጣለህ፣ ቤተሰቦችህን ታጣለህ፣ ቢዝነስህን ታጣለህ፣ ችግር ውስጥ ትገባለህ። ተረዳኝ አይደል? ስለዚህ በግለሰቦች ላይ ኦቨርቲንክ ማድረግ ይሁን እዚህ ጣጣ ውስጥ ሊከታል ማለት ፈልግ ነው። ስለዚህ በስራ ላይ ናትናኤል አለ ለምሳሌ ቪዲዮ ኤዲቲንግ ስኪሎች እንዴት ከፍ ላድርግ፣ ምን አይነት ማቴሪያሎችን ላሟላ፣ ምን ይሄን ያህል ገንዘብ ብሰራ፣ ይሄን ገንዘብ ባስቀምጥ፣ እዚህ ሴቭ ባደርግ፣ ይሄን ብበደር እያልክ ስታስብ ማድረግ ደስ ይላል። ለስራ ነው፣ ሞቲቭ ነው። በግለሰብ ግን ካመጣሁ ናትናኤል አለቀልህ። ዲፕሬሽን ይመጣል፣ በጣም አለመግባባት ይመጣል፣ ሰው ታጣለህ። ራስን ነው ሁሉ ያስጠላል። ስለ ራስህ ያስጠላሃል።
በፐርሰናል ሰዎችን አሁን ዳይሬክት ኤክስፔክት ባደረግከው ነገር ይሄ ኦቨርቲንክ ባድርገህ ባመጣኸው ነገር ሳይሄድ ሲቀር በጣም ነው ራስህን የሚጎዳ። ራስህን ሼም ታደርጋለህ። በቃ የሌለ ይሄ ነገር ካልሆነ ብለህ ትጨነቃለህ። አደይነው ዘዴ ራስህ ላይ ነው ሁሉንም ነገር ታበላሻለህ። ለስራ እንደዚህ ጣርክ፣ ለስራ እንደዚህ በረታ፣ መልካም ነው። በግለሰቦች ደረጃ ግን እንዳሰብከው እንዲፈሱልህ ከፈለግ ችግር ውስጥ ገባል። ምክንያቱም እኔ ሰው ነኝ፣ የራሴ ምላሽ አለ። የራስህ ማስተሳሰብ አለ፣ የራስህ ማቋም። እኔ ኮምፒውተር አይደለም ነገ ገብቼ ዊንዶውስ ውስጥ ገባለሁ፣ እንትን ከፍታለሁ፣ አውቶካድ እሰራለሁ፣ አዶቤ ፎቶሾፕ እጠቀማለሁ፣ ጂቲኤ ቫይስ ሲቲ እጫወትበታለሁ ምናምን ብለህ አስበህ ልትመጣብኛለህ። አም ሂውማን የራሴ አቋም አለኝ፣ ባውንደር ያለኝ፣ ከሁሉ በላይ እውቀት አለኝ። ከሁሉ በላይ ደግሞ እውቀትን የሚተረጉም ጭንቅላትና ትርጉሙን የሚያሳልጥና የሚያሳካ አካል አለኝ። ስለዚህ አንተ እንደፈለግከው ልፈስ አልችልም። ከተስማማህና ከተስማማ ብቻ ነው የሚሆነው። በትክክል። ስለዚህ ራስን ኦቨር ማስጨነቁ መጥፎ ነው። ሲቀጥል ደግሞ እንዳሰብከው እንደዚህ አስቤ ነበር ሳልተሳካልኝ፣ አንተ ማነህ? እግዚአብሔር ነው። አንተ ማነህ? አንተ ነገን አይተህ እንዳሰብከው ነው እንዲፈስ። ቢግሬትፉል፣ አመስጋኙ። ዋናው ይሳካ፣ ዋናው መስመር ያዝ። ፖሲቢሊቲ ምንም ይሁን ገባ። ዋናው አዳማ ግባ፣ ቤትም ዞረ ግባ፣ ተራራ አቋርጠህም ግባ። ግዴታ በአዲሱ በአዳማ መንገድ ካልገባው ብለህ አታማር። አንተ በዛ ስለነበር ያሰብከው በቃ ደርሰሃል። ዛት ሰው ገባ አይደለ? ማን አንተ እንደዚህ ኦቨርቲንክ አድርገህ ምናምን ስልህ እንደዚህ እንዲፈጠር እንደዚህ እንዲሆን ነው የምፈልገው እንዴ? ጭራሽ በአይምሮ ምናምን አንተ ዝም ብለህ እንደ ህልም በሳልከው ነገር እንዲሆን ልፈልግ። በዚህ አይነትማ ፊልም ላይ የምታየው ካራክተር ሁሉ ምድር ላይ ያለ ይመስላል። ሰዎች ደግሞ በተአምር ያምናሉ። ተአምር ይወዳሉ ሰዎች። ተአምር የሚባል ነገር የለም። በሌላ ቪዲዮ በደንብ አስረድቻችኋለሁ፣ ገብታችሁ ተመልከቱት። አብዛኛው ሰው እድሜው ቅርጥፍ ተደርጎ የበላው ተአምር የሚባል ነገር ሲጠብቅ ነው። ተአምራቶች ያሉት ቅዱስ መጽሐፎቻችን ላይ ነው። ከዛ ውጭ ተአምር የሚባል ነገር የለም። አብዛኛው ምድር ላይ የምትመለከቱት በሙሉ እስካም ነው። ዜሪዝ ነው ሚራክል። ሚራክል የሰው ልጅ ሆኖ መፈጠር ነው። የሰው ልጅ ሆኖ መፈጠር በራሱ ትልቅ ተአምር ነው። አለቀ። ስለዚህ አንተ እንዳሰብካት ምናምን እንደዛ እንድትሆንልህ ገባ። በልጅነታችን ብዙ ነገር ይነገረን ነበር። ሚራክል ኮከብ እየቆጠርክ ተኛና እኔ ሁሉ ተኝቻለሁ። 13 ቀን የቆጠርኩት ገባ። ሚስቴ ላይ ተአምር ጥበቃ ደግሞ ልታይምኩ ትችላለህ። ያየኸው ግን ስለሚሰራ አይደለም። ያየኸው እንደዛ እንደምታይ ስላሳመኑ ገባ። አሁን ለምሳሌ አንድ ክርስትና እምነት ተከታይ እኔ እኮ ቅዱስ ጊዮርጊስን በህልም ያየሁት ይለኝ አምነዋለሁ። ድሮስ ላያየው ነው እንዴ? ሙስሊሙም እኮ አላህን አየሁት በብርሃን ተመስሎ ወይንም ደግሞ ላይክ ነቢያችን አየኋቸው በብርሃን ተመስለ ብሉኝ አምናቸዋለሁ። ድሮስ የመጡበት የአእምሮ ግንባታ እኮ እስልምና ነው። የመጣበት የአእምሮ ግንባታ ክርስትና ነው። ስለዚህ ይህ ዓለም ከምታውቀው በኩል እያመጣ ምስሮችን አእምሮ ውስጥ ይፈጥራል። ስለዚህ አይደንቀኝም ያንተ በህልም እነሱም ማየት። እኔም በተመሳሳይ ሰይጣን አምላኪ ከሆንኩኝ በህልሜ ሰይጣን እናየዋል። ገባ ምንም። ስለዚህ የአእምሮውን ውጤት ነው ህይወት የምትሰጥ። የአእምሮውን ውጤት ግን በማሰብ ለማሳካት አትሞክር፣ በመተግበር ነው ለማሳካት መሞከር ያለብህ ያልኩ ያለው። በተግባር ሚራክል ጠባቂ አትሁን፣ ተአምር ጠባቂ አትሁን። ኢቨን እንደ ሃይማኖትህ እንኳን የሆነ አካል መጥቶ በህልም እኔ እንትና ነኝ ቢልህ ራሱ ዝም ብለህ በቃ ገሌ መርጦኛል ብለህም አትጃጃል። ብዙ ሰው ስለሚጃጃል ነው በዚህ ጉዳይ። እኔ እንትና በህልም ያናግሮኛል ቅዱስ ገሌ፣ እኔ የተለየው ነኝ የተባረኩ ነኝ የሚል ሰው አለ። እኔ ሶሃባዎች መጥተው በህልሜ እንደዚህ ብለውኛል፣ እኔ በቃ የጀነት ነኝ የሚል ሰው አለ። አይደለም። ሲጀመር አይምሮ የሚያውቀው የእነሱን ታሪክ ብቻ ስለሆነ አይምሮ ከሚያውቀው በኩል ነው የሚያመጣው። ገባ? የማያውቀውን ሊያመጣ አይችልም። ስለዚህ የተለየ ህልም አይደለም ያየኸው። ተአምራት ጠብቅ። ያየኸው የምታውቀውን ነገር በምስል ተቀነባብሮ እረፍት ሲሰማ አካልህ በተኛበት ወቅት ነፍስህ ያላትን ፍላጎት ህልም በሚባል ታላቅ ቋንቋ በኩል እንድትመለከት ይረዳች። እውን እንዲሆን አትጠብቅ። ይባላል። ስለዚህ ያሰብከውን ሁሉ ምናምን ኦቨርቲንክ ያደረገው ሁሉ በጣም ሊመጣ በጣም ትለፋለህ። ሚራክል መጠበቅ ማቆም መቻል አለበት የሰው ልጅ። የሚገርም ሰው 30 ዓመቱ 35 ዓመቱ ሲገባ ነው ተአምር መጠበቅ የሚያቆም። አብዛኛው ሰው እስከዛ ድረስ ይጠብቃል። እኔ ተአምር ጠብቅ ነበር እስከ 23 ዓመት ከ6 ወር ጊዜ። ተአምር መጠበቅ አቁም ገና 6 ወር ነው። ለዛ ነው ሚራክል አጠብቁ ብዬ በዚህ ቪዲዮ በደንብ ያስረዳኋቸው። ተአምር መጠበቅ ህይወትን ያበላሻል። ዜሪዝ ነው ሚራክል። ስለዚህ በተአምር አንተ ኦቨርቲንክ አድርገህ ያሰብከው ነገር ልጅቷ ላይ እንዲከናወን፣ ባልሽ ላይ እንዲከናወን
ያ ምኞት ነው። ምኞት ደግሞ የመሆን ጠላት ነው። ገባህ? ምኞት ተጨባጭ ከሆነ ንድፍ ጋር መቀመጥ መቻል አለበት። ይሄን እፈልጋለሁ፣ ይሄን ማሳካት እፈልጋለሁ። ከዛስ ከተጨባጭ የሆነ አካሄድ ያስፈልገዋል። ሁለተኛ ይሄን ለማምጣት ምን ላድርግ? በተግባር የሚፈጠን ምን እውቀት ያስፈልገኛል? ምን አይነት ፋይናንስ ያስፈልገኛል? ከዛ ሶስተኛስ ወደ ተግባር መግባት አለበት፣ ወደ ድርጊት። አሁን ወደ አንተ ወዳልከኝ ፋይናንሱን ለማምጣት ምን ላድርግ? ግዴታ በፓሽን ሰርተህ አይደለም፣ ወይንም የተመኘውን ለማግኘት በምትሄድበት ርቀት ውስጥ የተመኘውን በመሆን ጀምረህ አይደለም የምታሳካው። አሁን ብዙ ሰው ለምሳሌ ዶክተር ለመሆን እንፈልገው ይልና ዶክተር ለመሆን በገንዘብ ያስፈልገዋል። ገባ? ማቴሪያሎች የሚገዛቸው አሉ፣ የሚማረው ትምህርት ክፍያ ያለው ወዘተ። ዶክተር ከሆነ በኋላ ነው ገንዘቡ የሚመጣው አይደል? ግን አንዳንድ ሰው ወዲያው ዶክተር መሆን ጀምሮ ገንዘብ ማምጣት ይፈልጋል። አይሆንም። መጀመሪያ ገንዘቡ ይቀድማል። የሚያስተምረ ኤዱኬት የምታደርግበት ራስን የምታሳድግበት ነገር ያስፈልጋል። ገባ አይደል? ስለዚህ መቅደም ያለበትን ታስቀድማለህ። ከዛ በሂደት ውስጥ በጊዜ ውስጥ በታጋሽነት ውስጥ ምንም ነገር የማድረግ ትልቁ ኃይል ትዕግስት ነው ብለን ነበረ በባለፈው ቪዲዮ። ምንም ነገር በማድረግ ትልቅ ኃይል በሆነው ትዕግስት ትጠቀምና ይህን አእምሮ ውስጥ የተፈጠረውን የራስህን የግልህን ኦቨርቲንኪንግ እውን ታደርገዋል። እንጂ ግለሰቦችን በፍጹም ሰዎችን በፍጹም እንደውም ቀውስ ነው የምትፈጥረው። እንደውም ያልሆነችው እንደዚህ እያደረገች ነው እያልክ ትዳርህን ሲኦል ታደርገዋል። የሆነ ሰዓት ላይ ሰዎች ይሰለቻቸዋል። ታማኝ ቢሆኑ እንኳን በጣም ታማኝ ሆነው በጣም ንጹህ ሴት ሆና ለምሳሌ አንቺ እንደዚህ ያርግሽብኝ ነው እንደዚህ ያርግሽብኝ ነው እያልክ ከጨቀጨቃት ትተዋለች። የምርም ታደርገዋለች። ይሰላቻል። ሳላደርግ እንዲህ የምባል ከሆነ ያው ማስደስቶኛ ስሜቴን አይረዳልኝ፣ ህይወቴን አላሟላልኝ፣ ሌላ ሰው ባገባ የተሻለ ህይወት ይኖረኝ ነበረ ወይ እንደዚያ እንደ ህፃን ልጅ የሆነብኝ ብላ እንደው ሌላ መፈለግ እንድትጀምር ያረካት ያለው በራስ ጥፋት አንተ ራስ። ለምን ኦቨርቲንክ በማድረግ ግለሰቦች ላይ ያላችሁን ኦቨር መራቀቅ ማቆም መቻል አለባችሁ። አላማችን ላይ እና ስራችን ላይ ግን በጣም የተራቀቀ አመለካከትና ሂደት ያስፈልገናል ማለት ነው። ቅድም እንዳልከውም ራሱ ላይክ ዋቲፍ የሚባለው ነገር አሁን ኦቨርቲንክ ስታደርግ አንዳንድ ነገሮች ሳይድ ዌይስ ሊሄዱ ይችላሉ፣ እንዳሰብከው ላይሆን ይችላል። እና ቢዝነስን ላይ ይጠቅማል ያልኩት ነገር ከኦቨርቲንኪንግ ምንድነው ሙሉን ስለምታየው በወድቅ እንኳን የምነሳበትን የተለያዩ ኦፖርቹኒቲዎችን ታገኛለህ። የግለሰብ ኦፖርቹኒቲ ታስቀምጣለህ። እንትናን ከወዲሁ አሳይን አድርገዋለሁ እንዲያበድረኝ ማኑፕሌት እንዴት ማድረግ እችላለሁ፣ ብዙ ነገር ጥቅሜ እንዴት ላስቀደም እችላለሁ፣ ሴቭ ላደረግ እንዴት እቃ ቢሰረቅ ብለህ ታስባለህ። ለምን ግዑዝ አካል ነው፣ በአንተ ቁጥጥር ስር ያለ ነው። ሰዎች ግን በእናንተ ቁጥጥር ስር የሉም። በእናንተ ቁጥጥር ስር ያልሆኑ ነገሮች ላይ አትጨነቁ። መጨነቃችሁ ከእውነታው የበለጠ እያሰቃያችሁ ነው። አይምሯችሁ በተጨነቀ ቅጽበት ደግሞ አካላችሁ መልካችሁ ይበላሻል። ማዲያት በማዲያት ነው የምትሆኑት። ሰውነታችሁ ቅርጽ አልባ ይሆናል። አንደበታችሁ የሚሰለችና ሰልች ይሆናል። ኢነርጂያችሁ አፒር ስታደርጉ ሰዎች ጋር ስትሄዱ ያላችሁ መልከታ በሙሉ ይበላሻል። ዛስማ ፖይንት ግለሰቦችን ኮንትሮል ማድረግ አትችልም። አሁን በስራ አንተ በምሳሌ ሰጠኝ። ኦፍኮርስ ይሄ ታንጀብል የሆነ ነገር ነው፣ ግዑዝ አካል ነው፣ በአንተ ቁጥጥር ስር ያለ ነው። እነዚህ ሌሎቹ ግን ከግለሰብ ጋር በተያያዘ ጉዳዮች በሌላ አካል ቁጥጥር ስር ናቸው። እንደ ሃይማኖታችን ፈጣሪ ብለን የምንጠራው አካል። ስለዚህ ለእርሱ ስጡት። ከእናንተ በኩል መልካም ሆኑ፣ ቀና ሆኑ፣ ከዛኛ በኩል አምላካችሁ ይቆማል። ይህን ነው ዛሬ ማለት የምፈልገው። ሁላችሁንም ስለነበረን ጊዜ ከልብ አመሰግናለሁ። ስለሰጣችሁን ጊዜ ከልብ አመሰግናለሁ። ፈጣሪ ያክብርልን። ይህን ቃል ኪዳን ለራሳችሁ ስሩ። ከዚህ በኋላ ራሳችሁን በጭንቀት አታሰቃዩ። ይህን ለማለት ነው። ስለነበረን ጊዜ ከልብ አመሰግናለሁ። መልካም ጊዜ።